የዛሃበሻዋ ዘጋቢ ሊሊ ሞገስና የትሪቡን ስፖርቱ ኤፍሬም የማነ የትናንቱን የአርሰናልና ማንቸስተር ዩናይትድ ጨዋታ በውብ አገላለጽ ከሽነውታል። እኛም በድምጽ ቃል በቃል ወደ እናንተ መለስ ነው። የሊሊውን ዘገባ እናስቀድም። እሁድ ምሽት በሰሜን ለንደን ኤምሬትስ ስታዲየም የተፈጠረው ድባብ ለመግለጽ ቃላት ያጥራሉ። ሰማዩ የጠቆረ የአየር ንብረቱም የተቀያየረ ብቻ ሳይሆን በስታዲየሙ የነበሩ የ60,000 ደጋፊዎች ስሜት ነበር በአንድ ቅጽበት ከሰማይ ወደ ምድር የተደፋው። ጨዋታው ሊጠናቀቅ ደቂቃዎች ሲቀሩት ኤምሬትስ እንደ ቀፎ ይጮህ ነበር። ተስፋና እምነትም በአየር ላይ ይንሳፈፍ ነበር። ነገር ግን ማቲያስ ኩኛ የተባለ ብራዚላዊ የቀይ ሰይጣኖቹ ተላላኪ ያንን ጩኸት ወደ የቀብር ስነ ስርዓት ጸጥታ ቀየረው። በኤምሬትስ ምሽት የታየው እግር ኳስ ብቻ አልነበረም፣ የሰው ልጅ ስሜት ሮለር ኮስተር እንጂ። ከበላይነት ወደ መዘናጋት፣ ከስጦታ ወደ ቅጣት፣ ከተስፋ ወደ ተስፋ መቁረጥ የተደረገ ጉዞ። የአርሰናል የዋንጫ ህልም ገና ባይጨልምም ትናንት ምሽት ግን ዳመና ጥሎበታል። ጨዋታው ሲጀመር ሁሉም ነገር ለአርሰናል የተመቻቸ ነበር። የሊጉ መሪዎች በሜዳቸው የማይደፈሩት መድፈኞቹ በራስ መተማመን መንፈስ ነበር ወደ ሜዳ የገቡት። የመጀመሪያዎቹ 30 ደቂቃዎች የአርሰናልን የዘንድሮ ጥንካሬ ፍንትው አድርገው ያሳዩ ነበር። ኳስ ቁጥጥር፣ የቅብብል ውበትና የተጋጣሚን የግብ ክልል መውረር። ጋሪ ኔቭል በስካይ ስፖርት ስቱዲዮ ሆኖ ሲተነተን እንዲህ አለ። በመጀመሪያዎቹ 30 ደቂቃዎች ያየሁት አርሰናል ያለ ጥርጥር የዋንጫ አሸናፊ ቡድን ነበር። ቅርጻቸው፣ የኳስ ግንባታቸውና በተጋጣሚ ላይ የሚፈጥሩት ጫና ፍጹም ነበር አለ። ይህ ጫናም ፍሬ አፈራ። በ29ኛው ደቂቃ ላይ የአርሰናል የማጥቃት ወጀብ የዩናይትድን ተከላካይ ሊሳንድሮ ማርቲኔዝን አጣብቂኝ ውስጥ ከተተው። ማርቲኔዝ ኳስ ለማራቅ ሲሞክር በራሱ መረብ ላይ አሳረፋት። ኤምሬትስ በደስታ ፈነዳ። ሁሉም ነገር ቀላል ይመስል ነበር። ዩናይትዶች ተንቀሳቅሰው እንዳይጫወቱ ተደርገው በራሳቸው ሜዳ ተሸብበው ነበር። በዚህ ሰዓት ጨዋታው በሰፊ ጎል ልዩነት የሚያልቅ እንጂ አርሰናል የሚሸነፍበት የትኛውም ምልክት አልነበረውም። ነገር ግን ኳስ ጨካኝ መምህር ናት። የአርሰናል ተጫዋቾች ጨዋታውን እንደጨረሱ ታስበው ነበር። ይህ የውሸት ገነትና ያለ ጊዜው የተሰማቸው ምኞት ለውድቀታቸው መሰረት ሆነ። የቀድሞው የአርሰናል ተከላካይ ማት አብሰን አርሰናሎች ጨዋታውን በመጀመሪያው 35 ደቂቃ መጨረስ ነበረባቸው፣ እድሉ ነበራቸው፣ ነገር ግን አላደረጉትም ሲል የገለጸው ትክክል ነበር። ከረፍት መልስ ወደ ሜዳ የተመለሰው ማንቸስተር ዩናይትድ በመጀመሪያው አጋማሽ ከነበረው ቡድን ጋር በምንም አይገናኝም ነበር። ማይክል ካሪክ መልበሻ ቤት ምን እንደነገራቸው አይታወቅም። ነገር ግን ተጫዋቾቹ አዲስ መንፈስ ተላብሰው ነበር የመጡት። ጨዋታው ሊገለበጥ የቻለው በአንድ ስህተት ነበር። የአርሰናሉ አማካይ ማርቲን ዙቢሜንዲ በተከላካይ አማካይ ቦታ ላይ ሆኖ የሰራው ስህተት ዋጋ አስከፈለ። ኳስን በግዴለሽነት ሲያቀብል የዩናይትዱ አዳኝ ብሪያን ምቡሞ አገኘው። ምቡሞ አልተደናገጠም። ዴቪድ ራያን በረጋ መንፈስ አልፎ ኳሷን መረብ ላይ አዋሃዳት። ይህች ጎል የአርሰናልን ስነ ልቦና ሰበረችው። እስከዚያ ቅጽበት ድረስ ጨዋታውን ሲቆጣጠሩት የነበሩት መድፈኞች በድንገት ተሸበሩ። ስህተቶች በዙ፣ ቅብብሎች ተቆረጡ። ዩናይትድ ደግሞ ይበልጥ ተጠናከረ። ብዙም ሳይቆይ ኤምሬትስን ድምጽ ያሳጣው ሁለተኛው ክስተት ተፈጠረ። ወጣቱ ፓትሪክ ዶርጉ ከሳጥን ውጭ ያገኛትን ኳስ በማይታመን ኃይልና ቴክኒክ ወደ ጎል ላካት። ኳሷ የአግዳሚውን ብረት ገጭታ መረብ ላይ ስታርፍ የዩናይትድ ደጋፊዎች ጩኸት የለንደንን ሰማይ ቀደደው። 2-1 የማይታመን ነበር። ዋይን ሩኒ የጨዋታውን ሂደት ሲገመግም በሁለተኛው አጋማሽ ዩናይትዶች ድንቅ ነበሩ፣ አርሰናሎች ተደናገጡ፣ በራስ መተማመናቸው ወረደ። ዩናይትድ ደግሞ ያንን ቀዳዳ ተጠቅሞ ገባቸው። አርሰናል እየተሸነፈ ነው። ሚኬል አርቴታ በዳር መስመር ላይ ሆነው በብስጭት ይንጎራደዳሉ። ጨዋታውን ለመቀልበስ ቆርጠው ተነሱ። በአንድ ጊዜ 4 ተጫዋቾችን ቀየሩ። ቪክቶር ጂዮኮሬሽ፣ ኤብሬቺ ኢዜ፣ ሚካኤል ሞሬኖና ቤን ዋይትን ወደ ሜዳ አስገቡ። ይህ ቁማር ነበር። ለውጡ ውጤት አመጣ። በ84ኛው ደቂቃ ሚካኤል ሞሬኖ ከማዕዘን የተነሳውን ኳስ በግሩም ሁኔታ ወደ ጎል ቀይሮ አርሰናልን አቻ አደረገ። 2-2 አርሰናል እንደገና ነቃ። ቢያንስ 1 ነጥብ አተረፍን ወይንም አሸናፊውን ጎል ልናገባ እንችላለን የሚል ተስፋ አደረ። አርሰናል ወደፊት መግፋቱን ቀጠለ። ነገር ግን የድራማው ማጠቃለያ ገና ነበር። የአርቴታ ልጆች ለማሸነፍ ሲገፉ የኋላ መስመራቸው ተጋለጠ። ማይክል ካሪክ ይህንን አይቶ ነበር ማቲያስ ኩኛን ያስገባው። በ87ኛው ደቂቃ ኮቢ ሜኑ ከቀኝ በኩል ያቀበለውን ኳስ ኩኛ ተቆጣጠረ። ከ25 ያርድ ርቀት ላይም ሆኖ ኩኛ የለካት ኳስ አቅጣጫዋን
አቅጣጫዋን እየቀያየረች የዴቪድ ራያን ጥረት አልፋ መረብ ላይ አረፈች። 3-2 ጋሪ ኔቪል በዚያች ቅጽበት ዋው! ይህ ለማመን የሚከብድ ነው። የአርሰናል ደጋፊዎች በድንጋጤ ድርቅ ብሏል። በሌላኛው ጥግ ግን እብደት ሆነዋል ሲል ጮኸ። ሃሪ ማጉዌር ከጨዋታው በኋላ ስለ ኩኛ ሲናገር ተቀያሪ ወንበር ላይ በመቀመጡ ተበሳጭቶ ነበር። ነገር ግን ብስጭቱን ወደ ኃይል ቀይሮ ልዩነት ፈጠረ ሲል መስክሮለታል። ይህ ጨዋታ ስለ ታክቲክ ብቻ ሳይሆን ስለ ስነልቦና ጥንካሬም ነበር። የአርሰናል ሽንፈት መንስኤው መዘናጋትና ስህተት ነው። 1-0 እየመሩ ሳለ ጨዋታውን እንደጨረሱ ማሰባቸው ዋጋ አስከፈላቸው። የምቡሞው ጎል የተገኘው ከታክቲክ ስህተት ሳይሆን ከግለሰብ ማለትም ዙቢሜንዲ ስህተት ነው። አርቴታ ከጨዋታው በኋላ ለዩናይትድ የሰጠው ጎል ያልተለመደና የሚያምነው ሲል የገለጹት ለዚህ ነው። በሌላ በኩል የማንቸስተር ዩናይትድ ድል የአሰልጣኝ ማይክል ካሪክ ስኬት ነው። ካሪክ ቡድኑን ከተረከበ ገና 10 ቀናት ቢሆኑትም በተጫዋቾቹ ላይ የፈጠረው የመሸነፍን የሚጠላ መንፈስ ወይም ደግሞ ዊኒንግ ሜንታሊቲ አስደናቂ ነው። ማንቸስተር ሲቲና አርሰናልን በተከታታይ ማሸነፍ ቀላል አይደለም። ፓትሪክ ቪዬራ የዩናይትድ ተጫዋቾች ፊት ላይ ፈገግታው ተመልሷል እንዳለው ቡድኑ በራስ መተማመኑን አግኝቷል። ሃሪ ማጉዌር ማይክል ካሪክ ከመጣ በኋላ አዲስ ጉልበት አምጥቷል፣ ቡድኑ እንደ አንድ አካል እንዲቀሳቀስ አድርጎታል ሲል የአሰልጣኙን ተጽዕኖ አጉልቶታል። ይህ ውጤት በእንግሊዝ ፕሪሚየር ሊግ የዋንጫ ፍክክር ላይ ቤንዚን አርከፍክፈውበታል። አርሰናል 9 ነጥብ በመምራት ሊጉን የመቆጣጠር እድል የነበረው ቢሆንም አሁንም ልዩነቱን ወደ 4 ነጥብ ጠቧል። ማንቸስተር ሲቲና አስቶን ቪላ አርሰናልን በቅርብ ርቀት እየተከተሉ ናቸው። ጋሪ ኔቪል እንደተነበየው ለአርሰናል ይህ የሚያስደነግጥ ቀን ነው። ቆም ብለው ማሰብና እቅዳቸውን እንደገና ማስተካከል አለባቸው። አርሰናል ከዚህ ሽንፈት እንዴት ያገግማል የሚለው ጥያቄ ቀጣዮቹ ሳምንታት አጓጉ ያደርጋቸዋል። ለማንቸስተር ዩናይትድ ግን ይህ ምሽት የትንሣኤ ያህል ነው። ወደ 4ኛ ደረጃ ከፍ ብሏል። በራስ መተማመናቸው ጣራ ላይ ነክቷል። ሮይ ኪን እንዳለው 2 ምርጥ ውጤቶች፣ 2 ምርጥ እንቅስቃሴዎች፣ እጅግ ጥራት ያለው ስራ በማለት ይገልጿል። በኤምሬትስ የነበረው ዝናብ ቆሟል። ነገር ግን የአርሰናል ደጋፊዎች እንባና የዩናይትድ ደጋፊዎች ደስታ ገና አልደረቀም። እግር ኳስ በ90 ደቂቃ ውስጥ ሕይወትን፣ ሞትንና ትንሣኤን የሚያሳይ ድንቅ ቲያትር መሆኑን ያረጋገጠ ምሽት ነበር። የኤፍሬም የማነው ትንታኔ ስለ ጨዋታው ሲቀጥልም ማንቸስተር ከዓመታት በኋላ ራሱ ታላቅ አሸናፊው ማንቸስተርን መስሎ በውድ ልጁ ካሪክ ከባላንጣዎቹ ፊት በአንድ ሳምንት ልዩነት በኩራት ሲቃኝ ይህ የሊጉ አውራ አርሰናልን በቆሙ ያደነዘዘ የማይክል ታሪክ ታክቲክ ማስተርፒስ ነው ይለዋል። መምህሩና ደቀ መዝሙሩን በተከታታይ ያፍረከረከ አስደናቂው ገድል ነው ሲል የጋርዲዮላንና የአርቴታን ስም ይጠቅሳል። ገናናው ዩናይትድ ታላቅነቱን በማያውቁ ከየትም እየመጡ ቀልደውበት በሚሊዮን ፓውንዶች ካሳ በሚባረሩ ዲስኩራም ወግ አጥባቂ ሸዋሸዋ የሰሩት አሰልጣኞች ስር እላፊ ሲባክን እንደከረመ ዳግም ለዓለም አረጋገጠ። በሜዳው የማይሸነፈው አርሰናል ከዩናይትድ ፊት መጫወት እስኪያቅተው ፈዘዘ። የማይሰበረው የመድፉ አጥርም ተሽኮረመመ። በአየር በመሬት የሚበረው መድፈኛ በገዛ ሜዳው እጅ ሰጠ። የማይሳሳተው መድፈኛም ተፍረከረከ። አርሰናል በወትሮ የሚታወቅበት ቀለሙ ለመታየት ሐሳብም ያጠረው እጅ እግር ኳስ የሌለው ደካማ ሆነ ታየም። ታላቁ ማንቸስተርም ከኤምሬትስ በከፍታ ቁመናው ልክ ምስጋና ለጊዜያዊ ያለቃው ማይክል ካሪክ ይሁንና ከተጠበቀው በላይ በላቀ የጨዋታ ዝግጅነት ደመቀ። ከማይክል ካሪክ ታክቲካል ማስተርፒስ እምቅ የስልጠና አቅም ጋር ዩናይትድ ዳግም በአንድ ሳምንት ልዩነት በማንቸስተር ቀለም በኩራት ከባላንጣዎቹ ፊት ዛሬም በብቃት መጫወት እንደሚችል ካሪክ እንደገና አረጋገጠ። የመድፉ የድል አርማዳ በኤምሬትስ በታሪካዊ ተቀናቃኙ ማንቸስተር ዩናይትድ እንዳይሆን ሆኖ ፈራረሰ። የሊጉ አውራ አርሰናልም በወሳኙ ጨዋታ በሜዳው አፈረ። ፎጣ ጥሎም በታሪካዊ ባላንጣው ተዘረረ። የካሪክ ዩናይትድ ከሰሜን ለንደን መድፉ መንደር አርሰናልን አፍዝዞ አሳምኖ ተቆጣጥሮ በላቀ የጨዋታ ዕቅድ አንበረከከ። እንዴት ነገሩ ዓለምም ከጠበቀው በላይ ማስገረመ። ማንቸስተር ዩናይትድ ከማይክል ካሪክ ታላቅ እምቅ የስልጠና አቅም ጋር መድፈኛው ፊት በዓላማ የሚጫወት በእርጋታ የታጀበ የለበሰውን የታላቁን ክለብ ባጅ ጠንቅቆ የተረዳ በላቀ ጨዋታ ቁጥጥርም የጎመራ አስደናቂውን ጌም ፕላን በብቃት ጸንቶ ተገበረ። የሊጉ መሪ አርሰናልም ከተጠበቀው በላይ አፍዝዞ ድል ነሳ። በማንቾሪያን ደርቢ የታየው የማይክል ካሪክ ታክቲካል ማስተርፒስ ማጂክ መድፉ መንደር ቀጠለ። መምህሩና ደቀ መዝሙሩን በተከታታይ ከኦልትራፎርድ እስከ ኤምሬትስ ተንከራተቱ። የሃያሉ ሰው ሰር አሌክስ ፈርጉሰን አመለሸጋ ልጅ ለስልጠና ህይወቱ ቀጣይ የስኬት ጉዞ ምርቃት ጸጋ በረከቱን እንደ አባት ከሚያያቸው ሰው የተቀበለ የሚመስለው ማይክል ካሪክ በአንድ ሳምንት ልዩነት ጋርዲዮላንና አርቴታን አሳምኖ ዘረረ። የመድፉ
የድል አርማዳ አስደናቂ ጉዞም ከሰሜን ለንደን የካሪክ ዩናይትድ ፊት እጅ ሰጥቶ ተማረከ። በክለባቸው የማያባራ የውጤት መንሸራተት ተሰብረው የከረሙ የዩናይትድ ወዳጆችም ከዓመታት በኋላ በታላቁ ማንቸስተር ታላቅነት ቀለም የሚጫወት ቡድን በጊዜያዊ የክለቡ ሌጀንድ ማይክል ካሪክ ተመለከቱ። ሩበን አሞሪም ከተባለ የፖርቹጋል ሸዋሸዋ ስንብት ማግስት በማይሰራው የጨዋታ ሲስተም ተጠፍረው የከረሙ የዩናይትድ ተጫዋቾች በካሪክ ስር በነጻነት ፈሰሱ። ሲቲን ያንከራተተው የማይክል ካሪክ ታክቲካል ማጂክ አርቴታና ልጆቹን ከኖርዝ ለንደን ፎርኤቨር ቀዝቃዛ አየር ጋር እንደ ሐውልት ገትሮ አደነዘዘ። ይህ ዩናይትድ ምን ያህል ከየትም እየመጡ ከማይመጡት አሰልጣኞች ጋር ውጤታማ ስብስቡን ሲያባክን እንደከረመ ማሳያ የሆነው ሌላኛው አስደናቂው የማይክል ካሪክ ምሽት ነው። በማንቸስተር ታላቅነት በገናናው ባጅና ቁመና በቀያይ ሰይጣናቱ የድል አሸናፊነት ስነልቦና የተቃኘው ጅምር ተስፋም ነው። ዩናይትድ ለዳግም የንግስና መንበሩ ወደፊትም ሊቃኝበት የሚገባው የማይክል ካሪክ አይረሴው አሻራ ነው። ይህ ለማይክል አርቴታ አርሰናል 22 ዓመት ለናፈቀው ዋንጫ ውጤታማ የውድድር ዓመቱ ጉዞ ከጫፍ መድረስ በቀጣይም ለመድፉ ትምህርት የሰጠው የማንቸስተር ዩናይትድ የስነ ልቦና ከፍታ የማይረሳው ውጤት ነው። ዩናይትድ ወድቆም ከፊት ላለው ገናና ከአንድ ጨዋታ በላይም ትርጉም ያለው ታሪካዊ ድል ነው። የሲዝኑ ጠንካራውን ክለብ አርሰናልን በቆሙ ያፈዘዘ ከመድፉ መንደርም የወደቀ አስደንጋጩ መብረቅ ነው። ይህ ለአሰልጣኝ ማይክል አርቴታና ልጆቹ ቀጣይ የመሪነት ጉዞ የድል የራስ የመተማመን ሜንታሊቲውን ጭምር የሚፈትነው መጥፎ ውጤት ነው። ይህ አርሰናል ለታላቁ የውጤት ዓላማው የነገ ጉዞ ሲል ፈጥኖ ሊረሳው የሚገባው የውድድር ዓመቱ እስካሁን ያልታየው መጥፎው ደካማ መልኩ ነው። የመድፎ ወዳጆችን እየቃዠ የሚያሳድረው ያልተጠበቀው የካሪክ ዩናይትድ ሌላኛው የአድናቆት ቃላቶቹ የሚያንሱት ታላቅ አጀማመር ነው ሲል ገልጾታል። ይህ ጨዋታ አርሰናል በዘንድሮ የውድድር ዘመን በሜዳው ያስመዘገበውን ያለመሸነፍ ጉዞ ያበቃበት ሲሆን ለማንቸስተር ዩናይትድ ደግሞ በአሰልጣኝ ማይክል ካሪክ ስር የተገኘ ትልቅ ድል ሆኖ ተመዝግቧል። በመጨረሻም ስለ ጨዋታው ማን ምን አለ የሚለውን እንመልከት። የአርሰናሉ አሰልጣኝ ሚኬል አርቴታ ሲናገር በመጀመሪያ ለማንቸስተር ዩናይትድ እውቅና መስጠት አለብን። እኛ ባልተለመደ ሁኔታና በጣም በሚያሳዝን መልኩ የግብ ስጦታ ሰጥተናቸዋል። በመጀመሪያዎቹ 30 ደቂቃዎች ጨዋታውን ሙሉ በሙሉ በእኛ ቁጥጥር ስለነበር፣ ነገር ግን ግብ ከሰጠን በኋላ አደገኛ ቦታዎች ላይ ኳስ ሳያስፈልግ እናጣ ነበር ብሏል። የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ ደግሞ በተጫዋቾቼ በጣም ኮርቻለሁ። ወደዚህ መጥተን 3 ጎሎች ያስቆጠርንበት መንገድ መሪ ተደርገን ተመልሰን ማሸነፋችን ልጆቹ ትልቅ መስዋዕትነት መክፈላቸውን ያሳያል ብሏል። የቀድሞው የአርሰናል ተጫዋችና ተንታኝ ፓትሪክ ቪዬራ አርሰናል የበለጠ ደፋር መሆን ነበረበት፣ ወደ ኋላ የሚመለሱ ኳሶች በጣም በዝቷል፣ ወደፊት መጫወት ነበረባቸው፣ በቡድኑ ውስጥ የመሪነት ብቃት ወይም ሊደርሺፕ ጎድሎ ይታያል ሲል ይገልጻል። የጨዋታውን ኮከብ ተብሎ የተመረጠው ደግሞ የማንቸስተር ዩናይትዱ ሃሪ ማጉዌር ነው። ይህ ድል ለኛ በጣም ትልቅ ነው። ወደ ሊጉ መሪዎቹ ሜዳ መጥተን ማሸነፋችን ድንቅ ነው ብሏል። ታዋቂው የቀድሞ የአርሰናል አሰልጣኝ አርሴን ቬንገር ጨዋታውን ለቢን ስፖርትስ በትንታኔ ሲያቀርቡ የነበሩ ሲሆን አስተያየታቸውም በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ቬንገር ለማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ትልቅ አድናቆት ሰጥቷል። ካሪክን ማድነቅ አለብኝ፣ አዲስ ነገር ወይም ደግሞ ፈጠራ በቡድን ውስጥ አምጥቷል ብሏል። ቬንገር የአርሰናልን ንጹህ ያልሆነ አጨዋወት ሲተቹ ደግሞ አርሰናል ያስቆጠራቸው ግቦች ከዩናይትድ ጋር ሲነጻጸሩ ንጹህ ወይም ደግሞ ክሊን ፕሌይ እንዳልነበሩ ገልጿል። የዩናይትድ ግቦች በጥሩ ቅንጅት የተሰሩ ናቸው፣ የአርሰናል ጎሎች ግን ከጉልበትና ከትግል የመነጩ ነበሩ ብለዋል። የአርሰናል ተጫዋቾች እስከ መጨረሻው ቢታገሉም እንደ ዩናይትድ አይነት ቴክኒካዊ ቅንጅትና ትዕግስት እንደጎደላቸውም ተናግረዋል። ቬንገር አክለውም ሁለት የአርሰናል ተጫዋቾች በተለይም ተከላካዮች በጨዋታው ላይ ከፍተኛ የጭንቀት ወይም የመረበሽ ስሜት ይታይባቸው እንደነበር ጠቁመዋል። ይህ የአርሰን ቬንገር አስተያየት አንዳንድ የአርሰናል ደጋፊዎችን ያስቆጣ ሲሆን ቬንገር የአሁኑን የአርቴታ ጨዋታ እየተቸ ነው የሚሉ አስተያየቶችም እንዲነሱ አድርጓል። ክቡራትና ክቡራን የአርሰናሉና የማንቸስተር ዩናይትድን ጨዋታ በተመለከተ ሁለት ዘጋቢዎች የጻፉትን ወደ እናንተ በድምጽ መለስን። ሰብስክራይብ ማድረግ እንዳይረሳ። ሰላም።